ትልቁ መሳሪያው ጸሎት ነው። በቃ ጸሎት ነው ማድረግ ያለብሽ። ሲቀጥል ዘፈን ኃጢአት ነው። ሰዎች ዘፈን ሲዘፍኑ ኃጢአት ነው። የፕሮቴስታንቲዝም ዝማሬ ግን ክህደት ነው፣ የጣዖት አምልኮ ነው። በዚህ አጋጣሚ ይሄን ሐሳብ ልንገራችሁ። የተለያየ ቲክታክ ፕላትፎርም የተመለከታችሁ ከሆነ እሺ ኢየሱስ ጌታ ነው በሉ የሚሉ አንዳንድ ገና ምንም መጽሐፍ ቅዱስን በቅጡ የማያውቁ በቅጡ ምንም መጽሐፍ ቅዱስን በቅጡ የማያውቁ አንዳንድ ሰዎች አሉ። ፕሮቴስታንት ሆነው እሺ ኢየሱስ ጌታ ነው በሉ ምናምን ለምንድን ነው ምናምን ሲሏቸው እሺ ኢየሱስ ጌታ ነው በሉ ይላሉ። ተወዳጆች እንዳትል። ምክንያቱም እኛ ኦርቶዶክሳውያን ሐሰተኛውን ኢየሱስ በፍጹም ጌታ ነው አንልም። እውነተኛውን ጌታ ኢየሱስን ግን ጌታ ነው እንላለን። ስለዚህ አንድ ፕሮቴስታንት መጥቶ እስቲ ልብ ካላችሁ ኢየሱስ ጌታን በሉ ሲላችሁ፣ ልብ ካላችሁ ኢየሱስ ጌታ ነው በሉ ሲላችሁ፣ በመጀመሪያ ማለት ያለባችሁ የትኛውን ጌታ? የፕሮቴስታንቱን ሐሰተኛውን ጌታ ነው ወይንስ እኛ የምናመልከውን እውነተኛውን ጌታ ብላችሁ ጠይቁ። በጣም ስማርት መሆን አለባችሁ። ለምንድን ሐሰተኛው ኢየሱስ እውነተኛው ጌታ ኢየሱስ አይደለም። ምክንያቱም ሐሳዊ ነው። ልክ እንደ ስሙ ሰዎችን በክርስቶስ ኢየሱስም የሚያታልል ነው። በክርስቶስ ኢየሱስም የሚያጨረብር ነው። በክርስቶስ ኢየሱስም ወደ ጨለማ የሚነዳ ነው። ስለዚህ ከእንደዚህ አይነት አጋንንታዊ ስራት ነፃ ለመውጣት የግድ ሰዎች በጸሎት መዋጋት አለባቸው። ሲቀጥል ዘፈን ኃጢአት ነው ብያችኋለሁ። የፕሮቴስታንቲዝም ዝማሬ ግን ጣዖት አምልኮ ነው። አማረልኝ ብላችሁ ቲክታካችሁ ላይ ራሱ ኦርቶዶክስ ነኝ ግን ይሄንን የፕሮቴስታንት ዝማሬ ወዷለሁ ምናምን እያላችሁ የምታለቅጡ ኦርቶዶክሶች አትዝረክረኩ። ይሄ የምን መልሞስሞስ ነው? እንደዚህ አይነት ክርስቲያናዊ ስርዓት የለም። በቃ ኦርቶዶክስ ከሆንክ ከጣዖት መስዋዕት ራስን አግልል አለቅ። ምክንያቱም እኛ ፕሮቴስታንት ከማንሆንባቸው ሪዞኖች ውስጥ አንዱ ጣዖት አምላኪ መሆን ስለማንፈልግ። ጣዖት ማምለክ ማለት አንድ ሰው በእጁ ጠርቦ ቀርጾ የሚያመልከውን ድንጋይ ማምለክ ብቻ ሳይሆን ሰው በልቡ እጅ በሌለው ልቡ ጨምሮ የሚሆን ቀንሶ የሚያምናቸው ሰው ሰራሽ ትምህርቶች በአጠቃላይ ጣዖት አምልኮች ይባላሉ። ፕሮቴስታንቲዝም ሰው ሰራሽ ትምህርት የተሰገሰገበት በቃ ልክ እንደ ጣዖት አምልኮ የሆነ ቤት ነው። በነገራችን ላይ ተወዳጆች በጣም ሁሉም ክርስቲያን ሊጠነቀቅ የሚገባው ማለት ነው። ፕሮቴስታንቲዝም ሰው ሰራሽ ትምህርት የተሰገሰገበት ነው። ሰዎች በማመን ብቻ የዘላለም ሕይወትን ያገኛሉ ብለው የሚያስቡ አይታችሁ ከሆነ ፕሊስ የመጣውን ኪሳራ ጭምር ልንገራችሁ። ሰዎች በማመን ብቻ የዘላለም ሕይወትን ያገኛሉ በሚል ትምህርት ተወዳጆች በደንብ አዳምጡኝ። እያንዳንዱ ስፔሻሊ በውጭ ዓለም ያሉ የፕሮቴስታንቲዝም አማኞች ግብረ ሰዶማዊ እየሆኑ ነው። ለምንድን? ምክንያቱም ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ። መጽሐፍ ቅዱስ እንደሚለው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እንደተናገረው በእኔ አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል ያለውን ነገር በአጠቃላይ ሰርዘው ሰዎች በማመናቸው ብቻ የዘላለምን ሕይወት ያገኛሉ የሚለውን ትምህርት ገንዘብ አድርገው አንድ ጊዜ በክርስቶስ ጸድቄአለሁ ምንም ብሰራ ኩነኔ የለብኝም እያሉ ሰዎች ግብረ ሰዶማዊ ሆነዋል። ተወዳጆች አትሙኝ። ኦኬ the American Evangelical Lutheran Church እንግዲህ የመጀመሪያው የፕሮቴስታንት ቸርች ሉተራን ቸርች ነች። the Evangelical Lutheran Church, the largest body in the United States, allows for LGBTQ since 1991 እንደ አውሮፓውያን አቆጣጠር ከ1991 ዓመተ ምህረት ጀምሮ ግብረ ሰዶማውያንን እንደ ቤተ ክርስቲያን አጽድቃለች። የሆነ ፕሮቴስታንት ግለሰብ ግብረ ሰዶማዊ ሆነ እያልኳቸው አይደለም ተወዳጆች። ፕሮቴስታንቲዝም በጣም የበታችነት ስሜት የሚሰማው ተቋም ስለሆነ እንደ አይነት ነገሮችን ስትነግሯቸው ይሄው የእናንተ የሆነ ቄስ እንደዚህ ሆነ አይደል እንዴ ብሎ ግለሰብን ነው ለእናንተ የሚነግሯችሁ። እያወራን ያለነው ተወዳጆች ያለነው ስለ ተቋሙ ነው። ፕሮቴስታንቲዝም የሚባል ቸርች ኦኬ ኢቫንጀሊካል ተብላ የምትጠራ ሉተራን ቸርች በአሜሪካ ያለችው ማለት ነው ግብረ ሰዶምን እኔና እናንተ ሳንፈጠር በፊት ነው ያጸደቀችው። ከዚህ በላይ የሚያስደነግጥ ነገር የለም። በአውሮፓውያን አቆጣጠር በ1991 ዓመተ ምህረት ጀምሮ ማለት ነው በ1991 ዓመተ ምህረት ጀምሮ እንደገና ደግሞ ዩናይትድ ሜቶዲስት ቸርችም በተመሳሳይ ግብረ ሰዶም ኦፊሻሊ ያጽድቃለች። ክርስቲያን ስትሆኑ በነገራችን ላይ እያንዳንዱን የሥጋ ፍሬ የተቃወማችሁ ነው የምትሄዱት ክርስቲያን ስትሆኑ። ነገር ግን የክርስቶስ ኢየሱስ ተቃዋሚ ስትሆኑ ግን ክርስቶስ የሚጸየፈው ነገር ሁሉ ነው ገንዘብ የምታረጉት። ለዛ ነው ዝም ሰዎች ለሥጋ ጆሮአቸው ስለተመቻቸው ብቻ
የፕሮቴስታንቲዝምን መዝሙር ማዳመጥ የለባቸው ብለን የምናስበው ለዛ ነው። የፕሮቴስታንቲዝምን መዝሙር ማዳመጥ ኃጢአት አይደለም፣ ክህደት ነው። ምክንያቱም ያ መስዋዕት የቀረበው ለእውነተኛው ጌታ ለአምላካችን ለእግዚአብሔር አይደለም። ባይዘው አንድ ነገር ሰርፕራይዝ ልንገራችሁ። እኛ ግን የምናመሰግነው ዝማሬ ለእውነተኛው ጌታ ለኢየሱስ ክርስቶስ እንደሆነ ያምናሉ ፕሮቴስታንቶች። በተቃራኒ ኦኬ፣ በምን ማረጋገጥ ይቻላል? በእኛ ወደ ምህረቶች ላይ በየትኛውም ቦታ ላይ የፕሮቴስታንቲዝም የክህደት የኑፋቄ ዝማሬዎች በፍጹም ዝማሬ ተብለው መስዋዕት ተብለው አይቀርቡ፣ ክህደቶች ስለሆኑ ለጣዖት የተሰዋን እኛ ለእግዚአብሔር አንሰዋም። ስለዚህ በየትኛውም የኛ አውደ ምህረት ላይ የፕሮቴስታንቲዝም ዝማሬ አይቀርብም። በፕሮቴስታንቱ አዳራሽ ላይ ግን ይወላችሁ በዝማ ኦርቶዶክስ ኋላ ቀረናት፣ ኦርቶዶክስ ከመጽሐፍ ቅዱስ ውጭ ናት እያሉም ጭምር የኛን ዝማሬ አውደ ምህረት ላይ ይዘምሩታል። እውነተኛው ጌታ ኢየሱስ ክርስቶስን እንደምናመልከው ስለሚያውቁ ዝማሬያችን ውዳሴያችን ሁሉ ሳይቀር ለእውነተኛው ጌታ ለእርሱ እንደሆነ ስለሚያውቁ በአውደ ምህረቶቻቸው ሁሉ ሳይቀር ይዘምሩት። እኛ ብለን አይደለም፣ ራሳቸው ያደረጉት ነገር ነው። ስንት ዝማሬዎች አላያችሁ? የኦርቶዶክሳዊ የሆኑ ዝማሬዎች በአጠቃላይ ይዘመራሉ በአውደ ምህረቶቻቸው ላይ። ኃጢአተኛው ድንኳን የሚለውን ዝማሬ ይዘምሩታል። ሌሎችም ዝማሬዎች ኢየሱስ ልበል ኢየሱስ የሚለውን ዝማሬ ይዘምሩታል። ሌሎችም በጣም ቆጥረን የማንጨርሳቸው ዝማሬዎችን በአጠቃላይ በፕሮቴስታንቲዝሙ አውድ ግለሰቡ አይደለም እያልኳቸው ያሉት በቤተ እምነታቸው በቸርቻቸው ውስጥ ስቴጃቸው ላይ ይዘመራሉ። ለምንድን? ምክንያት እኛ ምን ዘምረው ለእውነተኛው ጌታ ለእርሱ ላዳኙ ለኢየሱስ ክርስቶስ እንደሆነ ስለሚያምኑ። በየትኛው ቦታ በእኛ ወደ ምህረት ላይ ግን አባቴ በምንም ተአምር የፕሮቴስታንቲዝም ዝማሬ አይቀርብ። ለምንድን? ለጣዖት የተሰዋ መስዋዕት ነው ብለን ስለምናምን። ፕሮቴስታንቶችን ጠልተን አይደለም እንደዚህ የምንለው። በነገራችን ፕሮቴስታንት የሆኑት ወንድሞቻችን ጠልተናቸው እነሱን በጎጣ አይን ተመልክተን አይደለም ተወዳጆች። እንዲህ ማመን ግን እንችላለን። ይሄ እምነታችን ነው። እኛ ልክ እነሱ ቸርቾቻቸውን ዘግተው አዳራሾቻቸውን ዘግተው አርሴማ ጣዖት ናት፣ ኦርቶዶክስ ቤተክርስቲያን ኋላ ቀር ናት፣ ኦርቶዶክሳውያን እንደዚህ ናቸው፣ ዛፍ ነው በቸርቻቸው ውስጥ የሚያመልኩት ምናምን ብለው እንደሚያምኑ ሁሉ ማመን መብታቸው ነው። እኛን እንዴት እንደዚህ ትላላችሁ ምናምን የሚል ንትርክ ውስጥ አንገባ። ማመን መብታቸው ነው። በተመሳሳይ እኛም ፕሮቴስታንቲዝም ጣዖት አምልኮ ነው ብለን እናምናለን። ምክንያቱም በውስጡ ሰው ሰራሽ ትምህርቶች የተሰገሰጉበት ናቸው። ጣዖት ማምለክ ማለት በእጅ ጠርቦ ቀርጾ ድንጋይ አስተካክሎ በወንድ በሴት በላይ በሰማይ ከታች በምድር ከምድር በታች በውስጥ ያሉትን ነገሮች በአጠቃላይ ማምለክ ብቻ ሳይሆን ሰው ሰራሽ ትምህርቶችን መሰክሰክ ጣዖት አምልኮ ነው። አንድ ሰው እጅ በሌለው ልቡ አንዳች ሐሳብን ከመጽሐፍ ቅዱስ እውነት ውጪ ጨምሮም ይሁን ቀንሶ የሚያምን ከሆነ ጣዖት አምልኮ ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ማለት በራሱ ኢርዝናት ክርስቲያኒቲ ጣዖት አምልኮ ነው። ተወዳጆች ሰው ሰራሽ ትምህርት ነው ማለት ነው። ጣዖት የምንለው ሰው ሰራሽ የሆነውን ነገር ነው። ሰው ሰራሽ ትምህርት ስለሆነ ጣዖት እንላለን። ብዙዎች ግብረ ሰዶም ይሆናል። ይሄንን እኔ ከልብ ያፍልቅ አይደለም ያልኳችሁ። ዌብሳይታችሁን ገብታችሁ ስለ ሉተራን ቸርች ሰርች ታደርጉ the evangelical lutheran church the largest lutheran church body in the United States allows for LGBTQ ordination marriage and ordination የግብረ ሰዶማውያን ጋብቻና አንድነትን እንደፈቀደች ዌብሳይቱ ላይ ይናገራል። ሲቀጥል ደግሞ ኦኬ the ELCA policy ይላል። ELCA policy የሚል የራሳቸው የሆነ ፖሊሲን አስቀምጠዋል። the evangelical lutheran church policy ማለት ነው። the individuals are well ከተታታል እዚህ ጋር የሚታየው ተወዳጆች ይታያችሁ ከሆነ ይህ የምታዩት በኢቫንጀሊካል ሉተራን ቸርች ውስጥ በዩናይትድ ሜቶዲስት ቸርች ውስጥ በስዊዲሽ ሉተራን ቸርች ውስጥ የሚደረጉ የሉተራን የዩናይትድ ሜቶዲስት የስዊዲሽ ሉተራን ቸርች የግብረ ሰዶማውያንን ጋብቻ የሚያሳይ ፒክቸር ነው። በቸርቾቻቸው ውስጥ ወንድ ከወንድ ይጋባሉ ተወዳጆች፣ አሁንም ጭምር የተመሳሳይ ጾታ። እዚህ ጋር ደግሞ የምትመለከቷቸው ሁለት ሴቶች ናቸው። ኦኬ እኛ አይደለንም ያለው። በነገራችን ይሄ እያንዳንዱን ቸርቹ አምኖበት በራሳቸው ዌብሳይት ላይ የለቀቁት ነው። ገብታችሁ ማየት ትችላላችሁ። በጋብቻ ይፈጸማል። እያወራን ያለነው ስለ ግለሰብ አይደለም፣ ስለ ተቋም ነው። ይሰመርበት። እሺ ተወዳጆች፣ ኦኬ ይታያችኋል አይደል? ኦኬ እንዲህ አይነት የምታዩት ጸያፍ የሆነ
ክርስቲያናዊ የሆነ ልምምድ እየተፈጸመ ያለው በእነዚህ ሉተራን ቸርች በብለው በሚጠሩ በዩናይትድ ሜተዲስት ቸርች በስዊዲሽ ሉተራን ቸርች ውስጥ ነው እነዚህ የምታያቸው ልምምዶች ማለት ነው እነዚህ በአጠቃላይ የምታያቸው ዝም ብላችሁ እኔ ኦርቶዶክስ ነኝ ግን የእንትን ዝማሬ ምናምን የምትሉ ስህተት ነው ጋይስ ጣዖት አምልኮ ነው እንደዚህ አይነት ሰው ሰራሽ ትምህርቶች ጣዖታት ናቸው ባይዘው የሐሳብ ጣዖታት ናቸው እንዴት ነው አንድ በእግዚአብሔር የሚያምን ሰው እንዴት እንዲህ አይነት ጨለማ ውስጥ ያሉ ሰዎች ጋር እንዴት አብሮ በዚህ ይተባበራል ነው እንዲህ አይነት አጋንንት ልምምድ እየተፈጸመ ያለው ቤታቸው አይደለም ይሄ የምታዩት ቤታቸው አይደለም ተወዳጆች ቸርች ውስጥ ነው በዚህ አጋጣሚ ልክ እንዲህ አይነት ልምምድ ውስጥ ያላችሁ ሰዎች ራሳችሁን ፈትሹ ራሳችሁን በደንብ ፈትሹ ፕሊዝ እንዲህ አይነት ልምምዶች በአጠቃላይ የምታዩት ያሉት ሌላ ቦታ ሳይሆን ቸርች ውስጥ ነው ተመሳሳይ ጾታ ያላቸው ይሄው ታያቸዋል ተመሳሳይ ጾታ ሁለቱም ተመሳሳይ ጾታ ነው ያላቸው ሁለቱም ሴቶች ናቸው እዚህ ጋር ተመሳሳይ ጾታ ላይ ያሉ ሰዎች ናቸው ጋብቻቸውን ፈጽመው ነው እዚህ ጋር በቸርች ውስጥ ይሄው ፕሬሶች ያጋባሉ የቸርቹ አገልጋዮች ሰዎችን ያጋባሉ ተመሳሳይ ጾታ ምክንያቱም ቀደም በዩሳይቱ ላይ እንዳነበብኩላችሁ the ELCA policy states that the LGBTQ individuals are welcome and encouraged to become members የቸርቹ አባላት ሁሉ እንዲሆኑ ይበረታታሉ ያንዳንዳቸው ማለት ነው ያው መታየት እዚህ ጋር በቸርቹ ውስጥ የሚደረግ ጋብቻ ነው ዝም ተብሎ ከመሬት ተነስቶ ምንናገረው ነገር አይደለም ጥላቻን ማንገበል ምንናገረው አይደለም ሌላንም ተጨማሪ የሆነ ሐሳብ ለማሳየት ለሞክር ተወዳጆች አንድ ጊዜ እንዲህ አይነቱ ሐሳብ በደንብ ሁሉም ሰው ሊያየው ስለሚገባ ማለት ነው ለማሳየት ለሞክር በጣም በዩናይትድ ሜተዲስት ቸርች በሌሎችም ቸርች ውስጥ ያለው አጋንንታዊ ልምምድ ምን ያክል ስር እየሰደደ እንደሆነ እንድታዩት ፈልጌ ነው ኦኬ ምን ያክል በጣም ስር እየሰደደ እንደሆነ እሺ ላሳያችሁ ኦኬ በእኛም ሀገር ውስጥ ጭምር ምን ያክል ርቀት እየተጓዘ እንደሆነ አሳያችኋለሁ ብቻ በትግስት ተከታተሉኝ አንድ ጊዜ እሺ ይሄንን አንድ ጊዜ እንመልከተው በጣም ለሁላችሁም ነው ማሳየት እንፈልገው እሺ አሁን እዚህ ጋር የምትመለከቷት ሴት ፕሮቴስታንት ነች እና መንፈስ ቅዱስን ፌል ማረገው የሴትን ከንፈር ስስም ነው ብላ ትናገራለች ፕሊዝ በደንብ አዳምጧት and the time that I felt most filled with the Holy Spirit was when I kissed a woman that is when I was filled with peace and joy that is a personal experience to the beautiful fruit of the Spirit of God being in my relationship with my wife and our children and the time that I felt most filled with the Holy Spirit was when I kissed a woman that is when I was filled with peace and joy that is a personal experience to the beautiful fruit of the Spirit of God being in my relationship with my እሺ እንግዲህ ስትል እንደሰማችኋት እኔም ሞስ በቃ በጣም መንፈስ ቅዱስን ፊል ማረገው ልክ ሴትን ስስም ነው ኢቭን አግብታለች ሴት አግብታለች እና ሁለት እንግዲህ በምን ታመር እንደሆነ አላቀም እንግዲህ ልጆችም ጭምራለን እያለች ነው እና ሞስ ግን እኔ መንፈስ ቅዱስን ፊል ማረገው ምን ሳረገው እያለች ነው ተወዳጆች መንፈስ ቅዱስን ፊል ማረገው ሴት ስስም ነው እያለች ነው ይህችታችን እሺ ሌላም ማየት ያለባችሁ ጉድ ይኖራል ይሄ ደግሞ አሁን ቀጣይ ማመጣው ደግሞ የዩናይትድ ሜተዲስት ቸርች አባል የሆነ ሰው ነው እዚህ ጋር ደግሞ የምትመለከቱት ይሄው የዩናይትድ ሜተዲስት ቸርች ኢቭን ፓስተር ጭምር ነው አሁን ቀደም የጠራውላችሁ ሶስት ቸርቾች ማለት ነው የፕሮቴስታንት ቸርቾች ናቸው እሺ ስሙ ይሄን ደግሞ So if you have any ideas, just please let me know. There's one floating around, but I'm not going to share that one with you. So together is the key word here, because I could not be where I am today without community support. Not be the proud gay man serving as a pastor of a United Methodist congregation in Orlando and Florida in the South without having long-standing allies in the work of inclusion, such as Pastor Andy. Also work in progress. So if you have any ideas, just please let me know. There's one. እሺ በተወዳጆች እንግዲህ እንደምታዩት እዚህ ጋር ያለው ሰው
ፊቱን እንግዲህ ልክ ጀስተር ልክ እንደ ሴቶች በሜካፕ እንትን ያለ ሰው ነው እና የጌ ፓስተር እንደሆነ ይናገራል። የዩናይትድ ሜሴጅ ቸርች አገልጋይ ነው እና ህብረተሰቡን እያመሰገነ ነው። ዊዛው ኮሚኒቲ ሰፖርት ካለ ህብረተሰቡ ድጋፍ ዛሬ ላለውበት ደረጃ አልደርስም ነበር እያለ ያለው ነገር ያለ ነው። በጣም ስር እየሰደደ ነው። እንዲህ አይነቱ ነገር ተወዳጆች በጣም በተደጋጋሚ ብዙ ጊዜ ተናገርነው በምክንያት ነው። በጣም ስር እየሰደደ ነው። በስተመጨረሻ ደግሞ እኛ ጋር ያሉ እንዲህ አይነቱ ልምምድ ገና እየጀመሩ ያሉ ሰዎች ምን አይነት ትምህርት እያስተማሩ ነው የሚለውን ደግሞ ላሳያችሁ። በስተመጨረሻ ማሳያችሁ ያን ነው። እዚሁ ኢትዮጵያ ውስጥ ደግሞ ያሉ ፕሮቴስታንቶች ምን አይነት ትምህርት ጀምረዋል። ኦኬ ይህ የምትመለከቱ ሰው እኔ በስምም አላውቀውም፣ የቸርች እንደሚያገለግል አላውቅም። ሰው ምን እያለ ነው? ምንም ኃጢአት ብትሰሩ እግዚአብሔር አይቆጣችሁም። እንደው መጨረሻ ላይ ያስመርጣል። ምንድን ነው የምትፈልጉት? መስረቅ ነው የምትፈልጉት? ምንድን ነው የምትፈልጉት? ያ የእናንተ ምርጫ ነው። እግዚአብሔር ግን ምን አይላችሁም ይላል? አይቆጣችሁም። በጣም ክህደት የሆነ ትምህርት ነው የምንለው በምክንያት ነው። እሺ ስሙት። አዲስ ኪዳን አማኞች ላይ ዛሬ ታዲያ እግዚአብሔር ምንም ኃጢአት ብሰራ አይቆጣኝም? ዛሬ ምንም ኃጢአት ብትሰሪ በጣም ደስ የሚለው አይቆጣሽም። በጣም ደስ የሚለው እግዚአብሔር አይቆጣሽም። እደግመዋለሁ። አየህ አንተን ከወገንኩኝ የእግዚአብሔርን መልእክት አዛባል። አይቆጣም እያልኩ አሁን እንዲህ የምታረግ ከሆነ የሆነ ነገር ይደርስብሃል አልልህም። አልሰማሁም። የሚበጅን አንተ ታውቃለህ። አልሰማሁም። ሌብነት ነው ምንድን ነው ምርጫ? የሚበጅን አንተ ታውቃለህ። ሙሉ ሰው ነህ፣ ማገናዘብ ትችላለህ። በጣም ሙሉ ሰው ነህ። የእግዚአብሔርን ቃል ግን አልሸክደውም። ሄደህ ኃጢአት እንዳሰራ ብዬ ኮምፕሮማይዝ አላደርግም። እግዚአብሔር ዛሬም አይቆጣም። ሰርቀ ብትመጣ አይቆጣም። ሰርቀ ስትመጣ ግን እስር ቤት ይገባል። እሱ ኦኬ ሰው ሲናገር እንደሰማችሁት እንግዲህ ተወዳጆች ምንም አይነት ኃጢአት ብትሰሩ ይህ ሰው እያለን ያለው ምንድነው? ምንም አይነት ኃጢአት ብትሰሩ እግዚአብሔር አምላክ ምን ይላችሁም እያለን ነው? አይቆጣችሁም። ኦኬ እንግዲህ ቅድም በሶስቱ በአሁን ቅድም ባልናቸው በዩናይትድ ሜሴጅ ቸርች፣ በስዊዲሽ ሉተራን ቸርች፣ በአሜሪካን ኢቫንጀሊካል ሉተራን ቸርች ተብሎ በሚጠሩ ቸርቾች ውስጥ ያለው ልምምድ ኦልሬዲ አሁን ኢትዮጵያ ውስጥ ደግሞ ባሉ ቸርቾች ላይ ትንሽ እያካፋ ነው ማለት ነው። እንግዲህ ምን እያለን ያለው ይህ ሰው ምንም ኃጢአት ብትሰሩ ምንም አይነት ነገር ብታረጉ እግዚአብሔር ይቆጣል። እናንተን ደግፋለሁ ጭራሽ ኃጢአት ብትሰሩ እግዚአብሔርን ይቆጣል የሚለው ሐሳብ ሰዋዊ ሐሳብ ነው እያላችሁ ነው ባጭሩ። እግዚአብሔር አይቆጣም። እናንተ ኃጢአት ብትሰሩ እግዚአብሔር ይቆጣል ማለት ሰዋዊ ሐሳብ ነው። እናንተን ማግዝ ከሆነ which means እና ኃጢአት ብትሰሩ እግዚአብሔር ይቆጣል የሚለውን እናንተ የምታስቡትን ሐሳብ ያንን ሐሳባችሁ እናንተን ማግዝ ከሆነ ያንን ኮምፕሮማይዝ ማድረግ ከሆነ አልጠቀማችሁም። እውነትን እየተናገርኩ አይደለሁም። ነገር ግን መጽሐፍ ቅዱሱን ምደግፍ ከሆነ ግን ምንም ኃጢአት ብትሰሩ እግዚአብሔር አይቆጣችሁም እያለ ከየት እንዳመጣው መድኃኒዓለም ይወቅ። እኔ ከግራ ወደ ቀኝ አንብበው ከቀኝ ወደ ግራ አንብበው ከላይ ወደ ታች ከታች ወደ ላይ አንብበው እኔ እንዴት አድርጎ እንዳነበበው መድኃኒዓለም ብቻ ይወቀው። ከየትኛው የመጽሐፍ ቅዱስ ክፍል እንዳገኘው እንደሆነም እንጃ። እንግዲህ ጌታ ኢየሱስ ይወቀው። ይህ መጽሐፍ ቅዱስ የሆነ ሐሳብ ነው። መጽሐፍ ቅዱስን ይዞ ግን የሚናገረው መጽሐፍ ቅዱስን ይዞ የሚናገረው ይህ መጽሐፍ ቅዱስ የሆነ ሐሳብ ነው። ሰው ኦርቶዶክስ የሆነ እህቶች ወንድሞች በተለያየ ቦታ ላይ ስንገኝ የፕሮቴስታንቲዝም የሆኑ ዝማሬዎችን መዘመር እንችላለን ወይ? አንችልም። ምክንያቱም ለጣዖት ከተሰው እጆቻችንን ሰደን እንደማንመገብ ሁሉ ዝማሬ ለእግዚአብሔር የሚቀርብ መስዋዕት ነውና በምንም ተአምር ለክህደት የተሰው ሐሳቦችን በአጠቃላይ ገንዘብ አድርገን እግዚአብሔርን አናመሰግን። በነገራችን ላይ አማላጄ ማርያም አማላጄ ድንግል አማላጄ የሚለውን ዝማሬ ቀየር አድርገው ደግሞ አማላጄ ኢየሱስ አማላጄ ሲሉ ተመልክታችኋል አይደለ? ለዚህ እንኳን አናስጠጋውም እላችሁ። የፕሮቴስታንትን እዚህ ዝማሬ ለምሳሌ እነሱ የሆነ ያሉትን ዝማሬ የሆነ ብቻ የሆነ ዜማ የሆነ ያሉትን ዝማሬ ግጥሙን እንኳን ቀይረን ለማለት ራሱ አንጠቀመውም ነው እላችሁ። ለምን መሰላችሁ? ጌታችን ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስላለን አለቀ። ለቄሳር የሆነውን ነገር በአጠቃላይ አንስተን ለእግዚአብሔር አናደርግም። የረከሰን መስዋዕት ከተቀደሰው መስዋዕት ጋር አንቀላቅልም። እኛ ክርስቲያኖች ነን። ለእግዚአብሔር ለምናቀርበው መስዋዕት ተወዳጆች አዳምጡኝ፣ የፕሮቴስታንት ዜማውን እንኳን ዘይቤውን እንኳን አንወስድም እንላችሁ።
ይሄን ያክል ጥንቃቄ ይደረጋል በእኛ ቤተክርስቲያን ውስጥ ፕላስ ደግሞ ያሬድ ይመስላልን በግዕዝ እዝል በአራራዩ በእነዚህ በሶስት አይነት የዜማ ሁሉ ስልቶች ቅድስት ቤተክርስቲያናችን በዜማ እግዚአብሔር አምላኳን ታመሰግናለች በእኛ ቤተክርስቲያን ውስጥ ዘፈን ኃጢአት ነው የፕሮቴስታንቲዝም ዝማሬ ደግሞ ጣዖት አምልኮ ነውና በጣም ጥንቃቄ ይሻል ኃጢአት ታጥባችሁ ተነጹበታላችሁ ኃጢአት መቆሸሽ ነው መካር ግን ልጅነትን ማጣት ነው በጣም ይከብዳል ማለት ነው ስለዚህ ጥንቃቄ ያስፈልጋል ቀደም እንዳልኳችሁ አንዳንድ ጊዜ ኦርቶዶክሳውያን ይበሳጫሉ እነሱም ኦርቶዶክሳውያን ያበሳጩ መስሏቸው በቸርቾቻቸው ላይ ዝማሬን ያቀርባሉ የኛን የራሳችን ዝማሬ እኛ ራሳችን ምን ዘመራቸው ዝማሬዎች በአጠቃላይ እዛ በቸርቾቻቸው ላይ በአጠቃላይ ይዘምራሉ ተወዳጆች ይዘምሩ ኦኬ እየዘመሩ ያሉት እኛ ጋር እውነተኛው ጌታ ኢየሱስ ክርስቶስ እንዳላምነው ነው በቃ በአምልኮ ቦታቸው ላይ የኛን ኦርቶዶክሳዊት ቅዱስ ቤተክርስቲያን ከበሮና መቋሚያ ሁሉ ሳይቀር ይዘው የሚዘምሩት በቀጥታ ለእግዚአብሔር ለአምላካችን የሰወነው መስዋዕት እንደሆነ ስላወቁ ነው ይዘምሩ ምንም የሚያበሳጭ ነገር የለም እኛ ግን ባውደ ምሕረታችን ላይ የረከሰውን መስዋዕት ከተቀደሰው መስዋዕት ጋር አንቀላቀለም ነው ባጭሩ ስለዚህ ኦርቶዶክሳዊ የሆናችሁ ወንድሞች ፕሊዝ በጣም ጥንቃቄ አድርጉ እንደዚህ አይነት ስህተት ሳብሪታችን ሊደገም አይገባም ለማለት ነው ሁሉ ያልነው እናመሰግናለን ሳብሪ በጣም አመሰግናለሁ ቃልዮትን ያሰማልኝ ከምር እናንተ ሳገኘ ነው በቃ ወደ ራሴ ተመለስኩት አብሶ አኬ ፈተካንተን በጣም በቃ ትምህርታችሁ ስከታተል ወደ ራሴ ተመለስኩኝ ክሬንም ማሰርጉ በቃ ጸሎት ማርገት ስለጀመርኩ ወደ ራሴ ተመልሻለሁ እና አመሰግናለሁ በጣም አድርጌ እሺ አመሰግናለሁ እሺ መግባት የምትፈልጉ አንድ ቁጥር ጻፉ ፕሊዝ ማማይ ታስገባልናለች ፕራይቬት ነው አካውንታቸው በሙሉ አንድ ቁጥር የሚጽፉት ለሽማ ከገስት ነው እስቲ አሽ አለ ቃልዮት ያሰማልን ፈለግ በመጀመሪያ አሜን ማማይ ቅዳሴ የለም እንዴ ያላችሁ ወንድሞች ቅዳሴ አለ ቅዳሴ ተቆርጦ ያውቃል እንዴ በቤተክርስቲያናችን ምን አይነት ጥያቄ ነው ተው እንጂ ቅዳሴ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ ተቋርጦ ያውቃል እንዴ ተው እንጂ እናንተ ቅዳሴ አለ አው እናንተም እዚህ አይደላችሁ እንዴ ቀረህ ብዬ ነው ያላችሁኝ ሰዎች እናንተ እዚህ አይደላችሁ ላይ ብለ ያው ቅዳሴ እንዳለች ያው ታውቃላችሁ ማለት ነው ነገር ብሏችሁ እንጂ ቅዳሴ እንዳለ ታውቃላችሁ እንዳለ ያወቀ ነው የቀራችሁት በግል ሪዝን ማለት ነው ለምን እንደሆነ ማስረዳት አይተበቅባችሁም አይ አንተ እኮ ቀረክ ብለን ነው ምናምን ፈለጋትናቲዮስ ነው ወይ ዲናሞ የቅዳሴ ዲናሞ ፈለጋትናቲዮስ አይደል ባጭሩላችሁ የፈለጉት ምንድነው ቅዳሴ አለ ቅዳሴ ተቆርጦ ያውቃል ሰዎች አመቺ በሚሉት ቀን በቅዳሴ ጸሎት ተገኝተው ከቅዳሴው ጸሎት መሳተፍ ይችላሉ ኦኬ በቅዳሴ ጸሎት አልተገኘንም ማለት ግን ቅዳሴ የለም ማለት አይደለም ቅዳሴ አለ እንኳን እኔ እናንተም እዚሁ አይደላችሁ በኮሜንት እየጻፋችሁልኝ ያላችሁት አይደል ተወዳጆች ስለዚህ ቅዳሴ እንዳለ ያወቃችሁ ነው ጀስት አሁን ኮሜንት ሴክሽን ላይ እየጻፋችሁልኝ ያላችሁት ስለዚህ እኔም እናንተም በሆነ ስፔሻል በሆነ ኬዝ ዛሬ ከቅዳሴ ቀርተናል ነው እንጂ ቅዳሴ የለም እንዴ ምናምን አራታው ድራማ ትስሩ ምን አይነት ድራማቲክ የሆነ ህዝብ ነው ያለው